እዚህ ስራት ወከባይ ተጠራ። ኧረ ወይኔ ዛሬ በአንድ ላይ እስኪ አብርሃምን እዩት እስኪ ማለት ነው። ሲያዙ በአንዴ ሲያዙ እንዴት እንደደነገጠ አብርሃምን እየው፣ አብርሽን እዩት እስኪ ቤተሰብ ማለት ነው። ባይዘዌ ከዚህ በፊት ተይዘዋል ተብሎ ነበረ እያወሩ ነበረ። ብቻ ተይዘዋል እንደዚህ አንድ ላይ ምናምን ነገር እያሉ እያወሩ ነበረ ተይዘዋል ተብሎ ማለት ነው። ዛሬ የምሬን ነው የምላችሁ በጣም ነው የተመቸኝ እኔን ቪዲዮ ማለት ነው። እና ሩታ ራሱ በጣም ነው የተመቸችኝ፣ ወንድሟ ራሱ በጣም ነው የተመቸኝ። እና አብረን እናያለን። ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። እንግዲህ ጠብ ይቅርታ ረበሽ ናችሁ መሰለኝ። አረ ወይኔ ሩታማ በጣም ደስ ብሏታል፣ ተመቻት፣ በቃ ተሳካላት። ይሄንን ነገር ነበር እንግዲህ ፊት ለፊት ማየት የፈለገችው፣ ተሳክቶላታል። አብርሽን እዩት እየተኮላተፈ ማለት ነው። ኩልትፍትፍ ነው ያለው፣ በቃ ግራ ገብቶታል። ምላሱ ሁላ ተሳስረዋል ማለት ነው። ምንም የሚያወራው ነገር ሲጠፋበት ሲኮለታተፍ እንግዲህ እንደዚህ ብሎ እያወራላቸው ነው ማለት ነው። ጉድ! አረ ወይኔ ቅሌት ማለት ነው። እና ሩታ በጣም ደስ ብሏታል እና ወንድሞቿ ደግሞ ተመችተውኛል። በእርግጥ የአብርሃም ቺት ማድረግ እንደዚህ ከሴት ለመለጣጠፍ ምናምን ያብርሽ አዲስ አይደለም። በእርግጥ ታውቃላችሁ፣ በጣም ብዙ ቦታ ስልኩን እንትኑን ይለጣጥፋል ምናምን ነገር። በተለይ ኢንስታግራም ላይ ፌስቡክ ላይ ብትገቡ የነሱ ፎቶ ነው የምታገኙት። ያው ዩቲዩብ ስለማይፈቅድላቸውና ስለማያረጉት ነው እንጂ ቢፈቅድላቸው ኖሮ በጣም ብዙ ነገር ነበር የሚለጥፉት ማለት ነው። ግን ኢንስታግራም ላይ ገብታችሁ ካያችሁ የምር በጣም ብዙ ነገር ነው የምታዩት። በጣም የሚያስጠሉ የሚደብሩ ፎቶዎች ምናምን ማለት ነው እየለቀቁ ያሉት ማለት ነው። አንተ ንቀት ነው ለዚህ ያበቃ ሰምተኛ። እዚህ ጋር አይታችሁታል ሮቤል እና አብርሽ። ሮቤል ከሱ ጋር ያው እንደዚህ አይነት ነገር እንትን በማለታቸው በጣም ደስ ይላል። ሮቤል ያው ታውቁታላችሁ በጣም ኃይለኛና በጣም ሃርድ ነው በስራው፣ ያው ታዋቂ ነው ማለት ነው በማንኛውም ነገርና በጣም ምርጥ ስራ ነው እየሰራ ያለው አሁን ላይ ማለት ነው። በጣም ጎበዝ ልጅ ነውና የሩታ መከታ ማለት ነው፣ ወንድም መከታ ነው እንደሚባለው ሁላ ማለት ነውና አብርሽ ያው የስራውን ነው አብዝቶታል። ነው ተርበተበስክ መርበዝበዝ የለውም እኮ እየተዳራ ነው። ምን ነገር እውነት ለመናገር ምንድነው ያስደነገጠው? ይሄን ያክል ለምንድን ነው የሚደነግጠው? ይሄን ያክል ተኮላተፈው እኮ ለማውራት ራሱ ማለት ነው። የሚናገረው ነገር ሁላ ጠፍቶበታል። ምንም ግራ አጋቡት፣ ግራ ገባው። በቃ በአንዴ ነው ድንግጥ ያለው ማለት ነው። በቃ የሚያወራው ነገር ሁላ ጠፋበት። እቺ ውሽሚት ደግሞ ከኋላ ይያት መደንገጥ የለብህም። ለምን ሙሉ ለሙሉ ያው እየጨረስክ ነው፣ ወደ ፍቺ እየሄድክ ነው። ፍቺ ፈርሜልሻለሁ እያልክ እያወራህ ነው። ወረቀት ያስፈረመችክ ነው። ያው ሁላ ነገር ጨርሳችኋል ኦልሬዲ። ስለዚህ ምንም መደንገጥ አያስፈልግም ማለት ነው። ከውሽማ ጋር ደግሞ አብሮ እንደምታድር አብረሽ እንደምትኖር በሩታ ቤት በፊት ሩታና አንተ በምትኖርበት ቤት አብራችሁ እንደምትዘንጡ አብራችሁ እንደምትኖሩ አብራችሁ እንደምትቃደሙ እየታወቀ ነው። ወሬ ነው እንዴ እያወራን ምን አይነት ደደብ ጭንቅላት እንዳለው እኔ አላቅም። ጭራሽ በቤቱ ሊሄድ ነው እያለው ነው ማለት ነው። ምን አይነት ደነዝ ቢሆን ነው? ምን አይነት ሰገጤ ቢሆን ነው እንግዲህ ሊሄድ ነው ብሎ ሊሄድ ነው ይለዋል? ምን አይነት ደነዝ ቢሆን ነው እንደዚህ የሚለው ማለት ነው? የምር ተመችቶኛል ወንድሞቹ ማለት ነው። ሁለቱንም አንድ አይነት የሷ የሩታዬ ወንድሞች። ያቺው ሽሚት ደግሞ ከኋላ እያት ምን እንደምትመስል ማለት ነው። ምንም ግራ ገብቷት ጨንቋት ጥብብ ብላለችና ምንም አትጨነቁ፣ አትጠበቡ። የታወቀ ነው ይሄን ያደረጋችሁት ነገር ማለት ነው። እና እንደፈለገ የሆነ ባይዘው በጣም ብዙ ነገር እያደረገ ነው አሁን ላይ ማለት ነው። እንደፈለገ ፎቶዎቹን የለቀቀ እንደፈለገ ቪዲዮ የለቀቀ በእህታቸው ላይ እንግዲህ አስቡት። በጣም ብዙ ግፍ ነው እየሰራ ነው ያለው ልጅ ነው ይሄ አብርሽ ማለት ነው። ደግሞ አሁን ላይ በጣም አብዝቶታል አብርሽ ማለት ነው። በጣም ከምነግራችሁ በላይ ማለት ነው። በጣም በቃ የሆነ ኦቨር ያለፈ ነው በነገራቶች ላይ በሩታም ላይ በጣም በብዙ ነገር ላይ ማለት ነው። በቤተሰቦቹም ይሁን በሱም ይሁን በጣም በብዙ ነገራቶች ላይ እያበዛው ነው አሁን ላይ በጣም ኦቨር ሆኗል። ስለዚህ አስሬ አትጨቃጨቃት እሷንም ማለት ነው። እና አብራህ መቀጠል ማትችል ከሆነ በስነ ስርዓት ፈርመህ መስጠት ነው። አለቀ እኮ መፈረም ነው። አንተም ህይወትህን ኑር፣ እሷም ህይወቷ ትኑርበት። ስለዚህ አስሬ እባክና አትጨቃጨቃት። ምንድነው እንደዚህ እነሱ በፊት ለፊት መጥቶ እንደዚህ የሚጠይቁ ማለት ነው ኮንፊደንስ ስላላችሁ ነው። ግን አንተ ኮንፊደንስ የለህም። በስነ ስርዓት እንደዚህ በግልጽ አታወራ፣ በግልጽ አትናገር። ፋራ ስለሆንክ የመጨረሻ ሰገጤ ስለሆንክ ማለት ነው።
እያወራሁ በስተክል አዋራኝ። ከዛ በኋላ የጀመርከውን መጨረስ ይችላል። ቤተሰብ አንድ ሰው ቤታችሁ ከመጣ በስነ ስርዓት ማስተናገድ ነው እና ችግሩን ደግሞ ይህንን አጋጣሚ መጠቀም ነበረበት። አሁን ለምሳሌ አብርሽ ይህንን አጋጣሚ ወንድሞቿ ከመጡ በቃ ያለውን ነገር ይቅርታ እናስተካክለዋለን፣ እኔና ሩታ እንነጋገር እባካችሁ ብሎ በስነ ስርዓት በትህትና መጠየቅ ሲገባቸው ይህንን አጋጣሚ መጠቀም ሲገባው እንግዲህ እሱ በዚህ ልክ ተንጠባሮ ጭራሽ እቤቴ መጥታችኋል ውጡልኝ ማለት ድረስ ይደርሳል ማለት ነው። ከቤቴ ውጡልኝ ማለት በጣም ከባድ እና ሮቤል ያው ታውቁታላችሁ፣ የመልስ ምት ነው የሚመልሰው። አባቴ ያላሰብከውን ነው ጣሽም ያረግልህና እና እንግዲህ እቤት ድረስ መጥቶ ሂዱ ውጡልኝ እያላቸው ነው። እቤቱ መጥቶ በስነ ስርዓት ቁጭ በሉ ማለት ሲገባው እንግዲህ እሷ ፈዛዛ ቀርታለች። እሱ ግን ደንግጦ እየተረበተበተ ነው እያወራ ያለው ማለት ነው። በጣም ያሳዝናልና እንግዲህ ከጋሽዬ ሁላ አፈንግጧል ማለት ነው። ጋሽዬ በጣም ግራ ገብቶታል። ጋሽዬ እንግዲህ ባለፈው እንዳያችሁት በጣም ተለምኖ ነበረ፣ ለምኖት ነበረ። ለምን እንደዚህ ትሆናለህ ያለ በጣም ብዙ ነገር እያደረገ ነበረ፣ ግን ማንም አልሰማም። ምን ማለት ነው? ይሄ ሆቴል እኔ አውቀሽን ደግሞ ይሄንን ሩም ማን አሳያችሁ? ያለ ፍቃድ ነው እሱ ማለት ማን አንድ ያስቆነ ሩምና የት ገብተህ የወጣበትን ቦታ ማረጋገጥ አሳያችሁ። ምን ያረግላችኋል? ምን ያረግልሃል አንተ? ደወል ካልደወልክ ደግሞ ጅል ስለሆነ ሞኝ ስለሆነ በራሱ ስለማይተማመን ነው እዚህ ጋር ስልኩን አውጥቶ ሊደውል ማለት ነው። ቤተሰብ ስልኩን አውጥቶ እንግዲህ ሊደውል ነው። ደውሎ ምን ያመጣል? ሩታ ደግሞ ወላሂ አንበሳ ሆናለች ዛሬ። የምሬ ነው የምላችሁና እንዳደውል ያኛው ሲቀማው ታው ችግር የለውም ይደውል ምን ያመጣል ነው። ለምን የሚፈጠረውን እሷ ታውቃለች። የሆነ ፖሊስ ወይ የሆነ ነገር ቢጠራ ኖሮ እሱ ይብሳል እንጂ እሷ አትብስም። እሷ ምንም ነገር እንትን አትልም። ወንድሞቿም ቢሆኑ ምንም ነገር አይሆንም። ግን ይሄ ሰገጤ ስለሆነ ነው የመጨረሻ ምንድነው በጣም ነው ያደነቅኳት ማለት ነው። ኮንፊደንሷ በቃ እየጨመረ ነው የሚመጣው ማለት ነው። እስኪ ይዋት ኮንፊደንሷ ማለት ነው የመጨረሻ እስከ ጥግ ድረስ ደርሷል። የምሬ ነው የምላችሁ ቤተሰብና አስቡት እስኪ በዚህ ልክ የትዳር አጋር ሆኖ የነበረ ሰው በዚህ ልክ ኮንፊደንስ ኖሮሽ በዚህ ልክ እንደዚህ ሲያደርግ ተገኝቶ እንግዲህ በዚህ ልክ እንደዛ ማድረግ ማለት በጣም በጣም ገራሚ ልጅ ሆናለች ማለት ነውና በጣም በቃ ይሁን የምትደነቅ ልጅ ሆናለች ማለት ነው ከሚገባው በላይ ማለት ነውና አደነቅኳት። እንግዲህ እንዳያችሁት ከሆነ ያው ሩታን እኔ ብቻዬን ላውራት ፈልጋለሁኝ ያለ ነበር ማለት ነው ብዙ ሰዓት እና አሁን ደግሞ ያው መጀመሪያ ሩታን ሲያያት ነበር የደነገጠው የነበረው ማለት ነው። በጣም የደነገጠው ሩታን ሲያይ ነው። ሌሎች ናቸው ወንዶቹ ምንም አይሰሩልኝም፣ ግን ሩታን እንዴት ነው ብሎ እንግዲህ በጣም ነበር የደነገጠ የነበረው ቤተሰብዬና በጣም ያሳዝናል። ባይዘዌ በዚህ ልክ እንደዚህ መሆን እንደዚህ መውረድ እንደዚህ መዝቀጥ ምናምን በጣም ነው የሚያስጠላው። በዚህ ልክ እንደዚህ መሆን በጣም ያሳዝናል። ግን በጣም ደንግጧል እንዳያችሁት በጣም ደንግጦ ነበረ። እንግዲህ ትቻችሁ ሊድ በቃ እያለ በጣም ያወራ ነበረ በጣም ከመነግራችሁ በላይ ማለት ነውና ሮቤል እንግዲህ እንዳያችሁት ነው። አንዳቸው አይናገሩም፣ እሱ ነው የሚናገረው። አባቴ እሱ ነው የሚለፈልፈው አንበሳ ማለት ነው። በቃ በአንድ የሚያደርገውን አያውቅም እኮ የሩታ መከታ ማለት ነው። ግን አብርሽ በዚህ አጋጣሚ በጣም ያሳዝናል። የምሬ ነው ምልክ በጣም የሚገርም ልጅ ነው። ይሁት እንዴት እንደሚገፈትረው ሁላ ማለት ነው። ገፍትረኸው ምንም አታመጣም አንተ ማለት ነው። ኧረ ወይኔ ይሁት እስኪ እዚህ ጋር ቤተሰብ በጣም እኮ ነው የሚገርም ልጅ ነው። የምሬ ነው የምላችሁ እንዴ ተረጋጋ። ምን ያክል ቢነቅ ነው የልጅ እናቱ ቤተሰብ ማለት ነው የሚስቱ ቤተሰብን በዚህ ልክ ንቆ ይሄን ያክል የሚያስተበድበው ይሄን ያክል የሚደበድበው ማለት ነው። ሲጀመር ሮቤል ማለት ነው ብደበድበው ራሱ ማለት ነው ጭንቅላቱን ነቅለህ አውጥተው በአዲስ ብትከትለት ሌላ ራሱ ብትከተው ያው ነው የሚሆነው። ምንም አይቀየርም አብርሽ ማለት ነው። በጣም ነው የሚያናድድ ስራ ነው ዛሬ ላይ እየሰራ ያለው ማለት ነው። በጣም ከመነግራችሁ በላይ ማለት ነው። ቀን ላይ ያለው ይልና ማታ የለም በቃ ይቀየራል። ሌላ ሰው ነው የሚሆነው። መጣ ቀይራው ነው መሰለኝ የምትሄደው። በጣም ነው የሚያሳዝነውና ሮቤል በጣም ነው የተናደደው። ይሄኛውንም ወንድሜው በጣም ነው ይሄ ትንሽ ረጋ ያለ ነው። ከያኛው ነው ሮቤል በጣም ከባዱ ማለት ነውና እሱ ነው እንጂ በፍጹም ዛሬ ይደባደበው ነበረ። በጣም ከምነግራችሁ በላይ ማለት ነውና ይጣሉ ሁላ ነበረ። ግን
ይህንን በግድ ሳይሆን በስነ ስርዓት ፈርመህ ውጣ እያሉት ነው። ፈርምልኝ ያለችው ነው እንግዲህ ፈርምልኝ ያለችው እምቢ ያላት ነው ማለት ነው። እዚህ ጋር እንዳያችሁት እምቢ ብሏታል። ግን የመፈረም ግዴታ አለበት ሲጀመር ማለት ነው። ስለዚህ ሩታ ደግሞ በአቋሟ ጸንታለች። በንግግሯ ጨርሳ አስባበት ነው እየወሰነች ያለችው። ዛሬ ሳይሆን ከመውለዴ በፊት ነው አስቤ የጨረስኩት ብላ እንግዲህ ስታስፈርመው ፈርሞላታል ሁላ አይደለ ፈርሜልሻለሁኝ የፊርማሽን ምናምን ነገር ብሏታል እንግዲህ ማለት ነው። አስቡት ያንን ፈርሞላት አሁን ደግሞ አስቢበት ይላታል መልሶ ማለት ነው። እንግዲህ ምንም ማድረግ አይቻልም። ምንም የምታስብበት ነገር የለም። በዚህ ልክ አንተ ደብቀህ እንግዲህ እሱ ደብቆ ነበር። እኔና ሄርሜላ ምንም ነገር የለንም፣ ምንም አይነት ነገር ጉዳይ የለንም ከሷ ጋር እያለ ነበረ። ግን ይኸው ጉዳዩ እንዳለ በዚህ ያስታውቃል ማለት ነው። ቤተሰብ በጣም ነው የሚያሳዝነው። የሚገርም ነገር ነው ይሄ ነገር ማለት ነው። እንዴት እንደሚሆኑ እንዴት እንደሚያደርጋቸው እዩዋቸው። አይ የምር ቤተሰቦቼ ወዳችኋለሁኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዷችኋለሁኝ። ቻው፣ ሰላም አለይኩም ሀቢብቲ